ቋጠሮ የማያፈርስ አምላክ ነው። የሰው ልጆች በጨለማ ውስጥ ሲድበሰበሱ ብርሃን ሆኖ መጣ። ፀሐይ፣ ጨረቃ፣ ከዋክብት የሚያበሩ ለዓይነ ሥጋ ነው። ወደዚህ ዓለም የመጣው ከእውነተኛይቱ ምስራቅ ከድንግል የተወለደው ግን የሚያበራው ለአእምሮ ነው። እንድናመልክ መለኮታዊ ኃይሉን እንድናውቅ ራሱ ወደዚህ ዓለም ገለጸ። አዲስ ኪዳን ማለት እግዚአብሔር ራሱን ለፍጡራኑ የገለጠበት ዘመን ማለት ነው። ያልፈጠረ ከመገዛት በላይ ከባድ ባርነት የለም። የሚድን ሰው ነውና ለድነታችን ሰዎችን አሳትፏል። ነቢያትን ለትንቢት አሳትፏል። መላእክትን ለመስራት አሳትፏል። ድንግል ማርያምን ለእናትነት አሳትፏል። ሐዋርያትን ለምስክርነት ለስብከት አሳትፏል። እኔ ነኝ የሚል መልእክት ታገኛላችሁ። ራሱን ያስተዋወቃል። ለምን ዓለማትን የፈጠሩ እኔ ነኝ፣ እናንተን የፈጠሩ እኔ ነኝ ማለት ነው። ውስጡ እኔ የዓለም ብርሃን ነኝ ሲል ይኸው ዓለም ጨለማ ውስጥ ነበረ። የዓለም ጨለማ የሚያስወግድ ብርሃን እኔ ነኝ። ተኩላ እንደሚነጣጠቃቸው በጎች ስትቅበዘበዙ ነበር። አሁን ግን አለ ይኸው በቃ የሐዲስ ኪዳኑ ዘመን ግን አለ እንደዛ አይደለም አለ። አሁን ግን ወደ እረኛችሁ ተመለሱ። አሁን የሚያስከትሉ ሰዎች ፖለቲከኞች፣ አጭበርባሪዎች እውነት ለኛ ሕይወትን ሊሰጡ መስሏችኋል? አርደው ሊበሉን ነው። ቅዱስ እግዚአብሔር በቅዳሴው ኩትኩአኩቴቱ ስቡሕ ወስብሐቲሁ የተከበሩ አባታችን ሊቀ ማእምራን እንዲሁም የተከበሩ ሊቀ ጠበብት የተከበሩ ኃይለ ማርያም ሌሎችም ሊቃውንተ ቤተክርስቲያን ሁላችሁም ምዕመናን ምዕመናት ሕፃናትን ወጣቶች ወንድሞች እህቶች በትምህርት ቤት አባላት በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አላችሁ? አሜን። በሀብት ስቦ በረድኤት አቅርቦ በቸርነት ሰብስቦ ያገናኘን የቸርነት ባለቤት አምላካችን ይክበር ይመስገን። ይትለአል ዝክሩ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ቅረቡ ሀቤሁ ወያበር ለክሙ ወደሱ ቅረቡ ያበራላችኋል። ወኢይትኀፈር ገጽክሙ ፊታችሁም አያፍርም የሚል የነቢይ ቃል ነው። እንግዲህ የትምህርታችን መነሻ ሆኖ የሰነበተው እንግዲህ በዘመነ አበው በዘመነ ኦሪት የነበሩ ወደ እግዚአብሔር የቀረቡ ምን አይነት ጥቅም እንዳገኙና ያልቀረቡ ደግሞ እየተጎዱ መምጣታቸውን በጥቂቱ ቢሆን እየዳሰስን መጥተናል። ዛሬ የምንመለከተው ደግሞ ባጭሩ በሐዲስ ኪዳን ያለው ወደ እግዚአብሔር የመቅረብ ምስጢር ነው። እንግዲህ ትናንትና ወዲያም ወደ እግዚአብሔር ቀረቡ ብለን የተናገርናቸው ሰዎች ሰውና እግዚአብሔር ተለያይተው በነበሩበት ዘመን ሆነው ነው። ይህን ለይተን ማወቅ አለብን ምዕመናን። እግዚአብሔርና ሰው ተለያይተው በነበሩበት ዘመን ውስጥ ሆነው ነገር ግን በግል ሕይወታቸው ከእግዚአብሔር አንርቅም ያሉ ማለት ነው። በአዳም በኩል ርቀው ሳለ በሰው ባህሪ መጎስቆል በኩል ርቀው ሳለ በግላቸው ግን እግዚአብሔርን አንተው ከአምልኮቱ አንለይም፣ በግላችን ንጹሃን መሆን አለብን ብለው የወሰኑ ሰዎች ናቸው እግዚአብሔር ቀርበዋል ብለን ስናይ መጣ። አሁን የምንመለከተው ደግሞ በሐዲስ ኪዳን ያሉ ወደ እግዚአብሔር የቀረቡና እኛ በሚል ነው የምንመለከተው። ሐዲስ ኪዳን ማለት ሰውና እግዚአብሔር የታረቁበት ዘመን ማለት ነው። ሰው ወደ እግዚአብሔር ሄዶ ሳይሆን እግዚአብሔር ወደ ሰው መጥቶ የታረቀበት ዘመን። ሰው ወደ እግዚአብሔር ማንጋጠጥ የሚችልበት አቅምና ጉልበት አልነበረውም። ተጣልቷል፣ አንገት ደፍቷል፣ ባህሪው ጎስቁሏል፣ ሕሊናውም ተቁሯል፣ አእምሮም ተወስዷል፣ ተበላሽቷል። እግዚአብሔርን የመጥራት አቅም አጥቷል። ነገር ግን ፍጥረቱ ስትንከራተት ማየት ፍጥረቱ ጠፍታ ማየት የማይወድ እግዚአብሔር ወደ ፍጥረቱ መጣ። ይህ ዘመን ነው ሐዲስ ኪዳን የሚባለው። ለመምጣቱ ግን መጀመሪያ መልእክተኞችን ልኳል። እነዚህም ነቢያት ትናንትና ስናነሳ የነበርናቸው ነቢያት አስቀድመው የእግዚአብሔርን መምጣት ለሰው የሚያበስሩ ማለት ነው። ዓለምን ሊያድን የሚመጣበት ጊዜው ከመቅረቡ በፊት ይህ ጊዜ መድረሱን ለሰው የሚናገሩ ነቢያትን ልኳል። እኒህም ነቢያት ዘይመጽእኒ ለይምጻእ ወኢይጎንዲ
የሚመጣው ፈጥኖ ይምጣ፣ አይዋል አይደር አይዘግይ ይሉ ነበረ። አንዳንዶችም አንሳ ኃይለከ ወነአድኅነነ፣ ኃይልህን አንሳ ና አድነን ይሉ ነበር። አንዳንዶችም እሱ ቀስፎናል፣ እሱ ሰውሮናል፣ እሱ መተብሮናል፣ እሱ ያነሳናል ይሉ ነበር። በተለያየ መንገድ እግዚአብሔር ወደዚህ ዓለም እንደሚመጣ ተናግረው ነበርና ራሱ በመንፈስ ቅዱስ የገለጠላቸው ስለሆነ የተናገሩት ቀጠሮ የማያፈርስ አምላክ ነው። የሰው ልጆች በጨለማ ውስጥ ሲድበሰበሱ ብርሃን ሆኖ መጣ። ዓለም በሙሉ በጨለማ ተውጦ ነበር። እንዲህ ስንል ፀሐይ አይወጣም ነበር ማለት አይደለም። ጨረቃም ከዋክብትም የሉም ማለት ግን አይደለም። ፀሐይ፣ ጨረቃ፣ ከዋክብት የሚያበሩ ለዓይነ ሥጋ ነው። ወደዚህ ዓለም የመጣው ከእውነተኛይቱ ምስራቅ ከድንግል የተወለደው ግን የሚያበራው ለአእምሮ ነው፣ ለሕሊና ነው። ለጨለመው ልብ ውስጥ ብርሃን የሚያበራ ራሱ ብርሃን ሆኖ ተገለጠ። ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን፣ ለተለዩ ቅዱሳን ብርሃናቸው ሆኖ የተገለጠ። ይህ ሲባል በቅዱሳኑ ልብ ውስጥ የሚያበራ ሆኖ የተገለጠው እሱ ክርስቶስ ነበር። እሱ ከመምጣቱ በፊት የሰው ልጆች በብዙ ስብራት ውስጥ ወድቀው ነበረ። ከጨለማው ጽናት የተነሳ ድንጋዩ እንጨቱም ያስፈራራቸው ነበር። አምላክ እየመሰለ የሚቀስፋቸው ይመስላቸው ነበር። ለዛ ነው ወንዝ ያመልካሉ፣ ድንጋይ ያመልካሉ፣ እንጨት ያመልካሉ። ቀና ሲሉ ደግሞ ፀሐይን ወደ ማምለክ ይደርሳሉ። ከዛ ማለት አይችሉም። ይህንን የሚሽር እውነተኛውን አምላካዊ ባህሪ እንድናመልክ መለኮታዊ ኃይሉን እንድናውቅ ራሱ ወደዚህ ዓለም ገለጠ። አዲስ ኪዳን ማለት እግዚአብሔር ራሱን ለፍጡራኑ የገለጠበት ዘመን ማለት ነው። ቀድሞ ከነበረው መገለጥ የተለየ መገለጥ። በዘመነ አበው በራእይ በሕልም ነበር ይገለጥ የነበረው። በዘመነ ኦሪት በጉም በጭጋግ ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ወሀበ ሕገ ለሙሴ ወከደነ ርእሰ ደብር በጊዜ ወጢስ። በጽልመት በነፋስ በጨለማ በጉም ይገለጥ ነበረ። ሕግንም በሰዎች በኩል ያስተላልፍ ነበር እንጂ በመለኮታዊ ልሳን ተናግሮ ሰውን አላስደነገጠም። ሰውም አይችለው። ቀስ በቀስ ግን ቀጠሮ ሲደርስ ከ5500 ዘመን በኋላ ራሱ እግዚአብሔር አንደበታችንን ተዋሃደ። ለእኛ እውነትን ይነግር ዘንድ ሰው እውነትን አጥቶ ስለነበረ ድንጋይ አምላክ ይመስላል፣ ውሸት ነው። እንጨት አምላክ ይመስላል፣ ውሸት ነው። ፀሐይ አምላክ፣ ጨረቃ አምላክ፣ ኮከብ አምላክ ይመስላቸው ነበር፣ ውሸት ነው። ይህንን ውሸት ያፈርስ ዘንድ እውነትንም ይተክል ዘንድ የእግዚአብሔር ልጅ ወደዚህ ዓለም ተገለጠ። ወደዚህ ዓለም የተገለጠባት ደግሞ እመቤታችን ቅድስት ድንግል ማርያም ሆነች። ምክንያቱም ትልቅ እንግዳ ከላይ ሊመጣ ነው። የምትቀበል የምታስተናግድ ንጹሕ አዳራሽ ንጉሥ የሚያርፍበት የንጉሥ ማረፊያ ያስፈልግ ነበረና ለንጉሱ ማረፊያ በዚህ ዓለም ቢፈለግም ሌላ አልተገኘም። እሷ ነበረች አንዲት አዳራሽ የተገኘች። በነቢያት አድሮ ሰው በሰራው አላድርም ራሴ በሰራሁት ነው ብሎ ነበረ። ስለዚህ ሰው በሰራው ሳይሆን ያደረ ወደዚህ ዓለም መጥቶ ራሱ በፈጠራት በንጽሕት ድንግል ማርያም ማህፀን አደረ። ወይ ረኩሰት በምንትኒ እንዘፈጣራ ከፈጠራት ጊዜ ጀምሮ ያረከሰች በዛ በጨለማው ዓለም ውስጥ ሆና ነገር ግን የእግዚአብሔር ብርሃን የተነጠቀባት አንዲት ምስራቅ ተገኘች። ከሷ ከተወለደ ወዲህ ያለው ዘመን በሙሉ የብርሃን ዘመን፣ የምህረት ዘመን፣ ሐዲስ ዘመን ይባላል። የወንጌል ዘመን። ወንጌል ማለት የምስራች፣ ሰው የሚድንበት፣ ዲያብሎስ የሚያፍርበት፣ ገነት የሚከፈትበት፣ ሲኦል የሚዘጋበት ዘመን ተባለ። ሐዲስ ዘመን። በሐዲስ ዘመን ውስጥ አሮጌ ሰውነት፣ በብርሃን ዘመን ውስጥ የደነቆረ ልቡና አያስፈልግም። አወጀ። ባልፈጠረው ልብ ውስጥ ዲያብሎስ ንጉሥ ሆኖ ይገዛ ነበር። ከላይ ባሪያ ነው። ከፈጣሪ የኮበለለ ዲያብሎስ እኛን እያስኮበለለ ይገዛ ነበር። የሰዎችን ልቡና ይወስድ ነበር። አይምሯቸውን ይወስድ ነበር። ያልፈጠረ ከመገዛት በላይ ከባድ ባርነት የለም። ከባድ ባርነት የለም።
ዲያብሎስ ሳይፈጥር የብዙ ሰዎችን ማለትም ሁሉንም ሰው ማለት ይቻላል ገዝቶ ነበረ። ይህንን የሻረበት ዘመን እግዚአብሔር ሰው የሆነበት ዘመን ያ አዲስ ኪዳን። ታዲያ እግዚአብሔር ወደ እኛ ቀርቧልና እኛም ወደ እሱ እንቅረብ ማለታችን ነው። ወደ እሱ ቅረቡ፣ እሱ ብርሃን ነው። ወደ ብርሃን ስንቀርብ ብርሃን ይሆንልናል። ምሳሌ እናንሳ። ፀሐይ ትወጣለች። አይናችንን ብንጨፍን ማየት አንችልም፣ ፀሐይ በመውጣቷ ብቻ። ምክንያቱም የፀሐይ ብርሃን ከኛ አይን ብርሃን ጋር ካልተዋሃደ ማየት የሚባል ነገር የለም። የፀሐይ መውጣት ብቻ በቂ አይደለም። የክርስቶስ ሰው መሆን ወይም የአካላዊ ቃል ወደዚህ ዓለም የመውረድ ምስጢር ብቻው በቂ አይደለም። ለመዳናችን የእኛም እሽታ፣ የእኛም ወደ እሱ የመቅረብ ፍላጎት ያስፈልገናል። እሱም ወደ እግዚአብሔር ወተሐዩ ነፍስክሙ፣ እግዚአብሔርን ፈልጉት ነፍሳችሁ ትድናለች። ስለዚህ ፀሐይ ለመመልከት አይናችንን በገለጥን ቁጥር የፀሐይ ብርሃን ከአይን ብርሃን ጋር ይዋሃዳል። ማየት የሚባል ይመጣል። አይን ብቻውን ማየት አይችልም። ለምሳሌ ጨለማ ሲመጣ ማየት የማንችለው አይናችን ስለማንገልጥ አይደለም። ታዲያሳ ይሄንን የአይናችንን ብርሃን የሚያግዝ ሌላ ብርሃን ስለሌለም የቀደሙ ሰዎችም ወደ እግዚአብሔር ለመቅረብ ቢፈልጉም እንኳን በጥቂት ነው ጸጋ ያገኙ የነበረው እንጂ አሁን እግዚአብሔር ሰው ከሆነ ወዲህ እንዳለን አይነት ጸጋ አልነበራቸው። ትንቢት ቢናገሩ በመንፈሰ ረድኤት እንጂ በመንፈሰ ልደት አይደለም። ትንቢት እንኳን ቢናገሩ መንፈስ ቅዱስ እየረዳቸው በእርዳታ እንጂ ልጆች በመሆናቸው የልጅነት መንፈስ ተሰጥቷቸው አይደለም። ታዲያ እግዚአብሔር ወልድ ከእመቤታችን ከቅድስት ድንግል ማርያም ከተወለደ ወዲህ ግን የሰው ልጆች የእግዚአብሔር ልጆች ሆኑ። ምክንያቱም እግዚአብሔር የሰው ልጅ ሆኗልና። እግዚአብሔር የሰው ልጅ ስለሆነ የሰው ልጅ ደግሞ የእግዚአብሔር ልጅ ሆነ። የእኛን ሥጋ ስለወሰደ የእሱ የባህሪው ተካፋዮች ሆነ። ምክንያቱም ተጣልተን ነበርና፣ ተለያይተን ነበርና፣ በጨለማ ውስጥ ነበርንና ብርሃን ወደዚህ ስለመጣ የእኛን ሥጋ ስለተዋሃደ እኛ ደግሞ የእሱን መለኮታዊ ጸጋ ተዋሃጆች ሆነ። ሱታቤ አምላክና ሳይቀር ይኸው ተሰጠን በነፃ። ቀድሞም በገነት ውስጥ የቅድስና ክብር በነፃ ነበር የተሰጠን። ይኸው ዘግዝገን ጣልነው እንዝለልነት። እንደገና ዋጋ የሚያስከፍል ጉዳይ ውስጥ ገብተናልና የእግዚአብሔር ልጅ ዋጋ ከፈለ። የማይሞት መለኮት የሚሞት ሥጋን በመዋሃድ ይኸው እኛን መውደዱ ሕይወቱን አስከፈለው። እኛ ወደ እሱ በመቅረብ ፍቅራችንን ብንገልጽ ግን ይኸው ሕይወትን ይሰጠናል። ሕይወትን ይሰጠናል። አዲስ ኪዳን ማለት አሮጌ የነበረው የሰው ልጅ ሰብዕና የታደሰበት፣ የተወሰደው የሰው ልጅ አይምሮ የተቀደሰበት፣ ረክሶ ነበርና ተዳድሞ ነበርና የነጻበት ዘመን ይኸው ክርስቶስ የሚያድስ የሚያበራ ብርሃን ሆኖ መጣ። ለእመቤታችን የምንሰጣ ክብር ከዚህ የተነሳ የአምላክ እናት ናት ብለን አምላካችን ዓለምን ሊያድን ሲመጣ ብዙ ሰዎችን ሰጥቷል። የሚድን ሰው ነውና ለድህነታችን ሰዎችን አሳትፏል። ነቢያትን ለትንቢት አሳትፏል። መላእክትን ለብስራት አሳትፏል። ድንግል ማርያምን ለእናትነት አሳትፏል። ሐዋርያትን ለምስክርነት ለስብከት አሳትፏል። ለሰው ልጅ ድህነት ያልተከፈለ ምን አለ? ይሄን አስበን ነው ወደ እሱ የምንቀርበው። ወዳጆች ወዳጆች እረኛው መጣ እኮ በኮብላይ ባሪያ ስንመራ ኖርነ አይበቃም? በአምባገነን መሪ ሰይጣን ስንመራ ኖርነ አይበቃም? ጨካኝ ይመራል ነበር አይበቃም? ሩሩህ እረኛ መጣ። ለበጎች የሚያድነው በጎችን አርዶ የሚበላ እረኛ ሳይሆን ይኸው ራሱን አርዶ ለበጎቹ የሚሰጥ እረኛ መጣ፣ ተገለጠ። ከዚህ ህይወት የራቀ ታለመች ነው የሚድነው። አስተውሉ። አሁን የምነግራችሁ እረኛ ወደ እሱን ቀርብ ዘንድ የተጠራንለት እረኛ እኛን አርዶ የሚበላ እረኛ አይደለም። እረኛ በጎችን ከተኩላ ቢጠብቅም ራሱ አርዶ ይበላል፣ ወይም አርዶ ለሚበላ ይሸጣል፣ ሌላ ያደርጋል። የእኛ እረኛ ግን ራሱን ለእኛ ነው የሰጠው። በጎቹ የሚበሉት እኮ የእረኛቸው ሥጋ ነው። ይህ ነው አዲስ ኪዳን የምንለው። ወደ እሱ ቅረቡ የተባልንለት አምላክ ይሄ ነው።
ይኸው ራሱን አስተዋወቀ። ወደዚህ ዓለም የመገለጹ ምስጢር ራሱን ማስተዋወቅ ነው። ወንጌል እግዚአብሔር ራሱን ያስተዋወቀበት ማስታወቂያ ናት። በብዙ የወንጌል ክፍል እኔ ነኝ የሚል መልእክት ታገኛላችሁ። ራሱን እያስተዋወቀ ለምን ዓለማትን የፈጠሩ እኔ ነኝ፣ እናንተን የፈጠሩ እኔ ነኝ ማለት ነው። ውስጡ እኔ የዓለም ብርሃን ነኝ ሲል ይኸው ዓለም ጨለማ ውስጥ ነበረ። ያንን ጨለማ የሚያስወግድ ብርሃን እኔ ነኝ። ሌላ የማይችለው እውነተኛ እረኛ እኔ ነኝ። ይኸው ሌላ ጥበቃ የማይፈቀድለት ጥበቃ በእሱ በኩል ስላለ ነው። የሕይወት ውሃ እኔ ነኝ። ለዘላለም በጥማ ኃጢአት ደርቀን ነበርንና አስባችኋል። እረኛችንም ነበርንና ሐዋርያው ቅዱስ ጴጥሮስ እንዘ ከመ አባግዕ ትሰረዩ ወይእዜኒ ግቡ ሀበ ኖላዊክሙ ወዐቀቢሐ ለነፍስክሙ። ሐዋርያት ይመሰክሩ እንደ በግ ትቅበዘበዙ ነበር አለ። እረኛው ትቶ እንደጠፋባቸው በግ አንዴ ወደ ላይ አንዴ ወደ ታች ከሰው ተግደል እየገቡ ሲደበደቡ እንደሚውሉ በጎች፣ ተኩላ እንደሚነጣጠቃቸው በጎች ስትቅበዘበዙ ነበር። አሁን ግን አለ ይኸው በቃ የሐዲስ ኪዳኑ ዘመን ግን አለ እንደዛ አይደለም አለ። አሁን ግን ወደ እረኛችሁ ተመለሱ አለ። ወደ እረኛችሁ ቅረቡ አለ። ወደ እረኛችሁ በግ ወደ እረኛ ከቀረበች ትመጣለች። ለተኩላ አትጋለጥም፣ ለአውሬም አትሆንም። ምክንያቱም እረኛዋ ይጠብቃታልና። ወደ እረኛችሁ ተመለሱ አለ። ወዐቀቢሐ ለነፍስክሙ የነፍሳችሁን ጠባቂ ወደ ሆነው አለ። እረኛ ብሎ ደግሞ የበግ እረኛ እንዳይመስል የነፍስ ጠባቂ ብሎ ይኸው የምዕመናን ጠባቂ መሆኑ ገለጸ። እኔ እውነተኛ እረኛ ነኝ። እውነተኛ እረኛ ነፍሱን ስለ በጎቹ ይሰጣል። ስለዚህ እንዲያርቆ ራሱን ካስተዋወቀን ወዲህ ወደ ማን እንሄዳለን? እናንተም ልትሄዱ ትፈልጋላችሁ ብሎ ቢጠይቃቸው ከሐዋርያት መካከል ቅዱስ ጴጥሮስ ሀበ መኑ ነሐውር እንዘ ቃለ ሕይወት ዘላለም ብከ፣ የዘላለም ሕይወት ቃል በአንተ እያለ ወደ ማን እንሄዳለን? ወደ እሱ እንቅረብ እንጂ ወዳጆች እንዴ ማን አለ ሌላ የሚታመን? ማን አለ የሚታመን? የምድር ነገሥታት አይታመኑም። አስቡ። ዘመድ አዝማድ ነው፣ ኧረ አይታመኑም። ፖለቲካው ኧረ አይታመንም። ኃይል ጉልበት አይታመንም። ገንዘብ ስልጣን አይታመንም። ኃጢአት ወደሚታመነው ወደ ታማኙ እረኛ እንቀርባለን እንጂ ወዴት እንቀርባለን? ወዳጆች ለዛ ወደ እሱ ቅረቡ አለ። ብርሃን ነፃ ውስጥ አለ ወአደረ ሰብእ ጽልመተ። ብርሃን ወደዚህ ዓለም መጣ ወደ እሱ እንቀርብ ዘንድ። ሰው ግን ጨለማን መረጠ አለ። ሰው ግን ጨለማን መረጠ ማለት ምን ማለት ነው? ብርሃን መጣ ግን ሰው ጨለማን መረጠ። እውነት ነው። ብዙዎቻችን ከብርሃን ይልቅ ጨለማን እንመርጣለን። ስንቱ ነው አሁን እስኪስጋው ነው የሚቀበለው? ሰዎቹን እርጋታ ነው። ብርሃን ግን መጥቷል። ታዲያ የብርሃኑ መምጣት ሊካድ ይችላል? ወያበር ለከሙ ያበራላችኋል። ግን ስንቀርብ ነው። ካልቀረብን የብርሃኑ ተሳታፊዎች አይደለንም፣ የድህነቱ ተሳታፊዎችም አይደለም። ስለዚህ በሐዲስ ኪዳን እንዲህ አድርጎ ሰው ሁሉ በመገለጥ የሰውን ልጆች ወደ ራሱ ሳበ። እምቢ የሚል ካለ ግን አያስገድድም። ይህንንም በመጻጉዕ ነግሮናል። ልትድን ትወዳለህ አለ። 38 ዓመት የተኛውን መጻጉዕ ልትድን ትወዳለህ ማለት እኮ ለብዙ ዘመናት በኃጢአት ውስጥ የምንኖረው እኛ ነው። ልትድኑ ትወዳላችሁ ማለቱ ነው። አሁን ካለ መቅረብ ነው መድኃኒቱ ማለት ነው። ስለዚህ ነው ወደ እሱ ቅረቡ ያለ። ወደ እሱ ቅረቡ አለ መዝሙረኛው ዳዊት። ታዲያ ያበራላችኋል አለ። ከዛ ቤታችሁ አያፍርም አለ። አያት ተካሰን ፍርድ ቤት ብንሄድ አፍረን የምንመለስበት ጊዜ አለ። የተለያዩ ቦታዎች ሄደን እንደዚሁ አፍረን የምንመለስበት ጊዜ አለ። ወደ እግዚአብሔር ቀርቦ ግን አፍሮ የተመለሰ የለም። ታዲያ ወደ እግዚአብሔር እንዴት ነው የምንቀርበው? ቅዱሳን እንዴት ቀረቡ? የሐዲስ ኪዳን የመጀመሪያዎቹ ክርስቲያኖች ሐዋርያት ናቸው። ኑ እያለን የጠራቸው፣ ኑ ትሉኒ፣ ኑ ተከተሉኝ አላቸው። ምክንያቱም የዲያብሎስ ተከታዮች ነበር። ከዚያ ማላቀቅ ነበረበት። ስለዚህ ኑ ተከተሉኝ አለ ሐዋርያት። አሳ ሲያጠምዱ፣ እርሻ ሲያርሱ፣ ሽመና ሲሰሩ ከዚህ ሁሉ ጠራቸው።
የሰው ልጆች የዲያብሎስ ተከታዮች ስለነበሩ ዲያብሎስን እየተከተሉ ለእግዚአብሔር መሆን ስለማይቻል፣ ዓለምን እየተከተሉ ለእግዚአብሔር መሆን ስለማይቻል ኑ ተከተሉኝ አለ። ብንከተለው የማያሳፍር ግለሰብን ብንከተል እናፍራለን። አጭበርባሪ ባህታዊን ብንከተል እናፍራለን። ይሞታሉ፣ ይጠፋሉ፣ አመድና ትቢያ ናቸው። መለኮታዊ አምላክን ብንከተል ግን ለዘላለም ሕይወት ይሆነናል። ለዘላለም አየህ፣ ኑ ተከተሉኝ። አሁን የሚያስከትሉ ሰዎች ፖለቲከኞች፣ አጭበርባሪዎች እውነት ለኛ ሕይወትን ሊሰጡ መስሏቸዋል። አርደው ሊበሉን ነው። አያችሁ፣ እረኛ በጎችን የሚያስከትል ለመብላት ነው። የዚህ ዓለም ፍጡር ጨካኝ ወንበዴ በውስጡ ተንኮል ያለበት ሁሉ ደግሶ መስሎ ሰው ያስከትላል። አርዶ ለመብላት እንጂ ሕይወት ለመስጠት አይደለም። ወደ እኛ ብለን የምናስከትል አይደለም። ስንሰብክ ወደ ክርስቶስ ወደማይጠፋው ወደ ዘላለም ሕይወት፣ የዘላለም ሕይወት ነው ክርስቶስ። ወደ እሱ ስንቱ ሰው ነው የራሱ የሚከተለው ሰው ያለው። እኔ ያባ ገሌ ነኝ፣ እኔ ምናምን ገሌ ነኝ፣ እኔ ገሌ ነኝ የማይል ሰው አለ። በእውነቱ ሞኞች እኮ ነን። ጥቂት ስንታመም ሁሉ እኮ ፈዋሽና አዳኝ ሰው አስቀምጠን ቋቆች ምንለው የእግዚአብሔር ምሕረት ኃይል ሁሉ እንከዳለን። ተውሎ ወገኖቼ ወደ እሱ ቅረቡ። ቀላል አይደለም። ኑ ተከተሉኝ አለ። ኑ ተከተሉኝ ያለ እግዚአብሔር መልሶ ደግሞ ሁሉ ወመሃሩ ሂዱ አለ። ሐዋርያትን ኑ አለ፣ ቀደሳቸው። ከዛ ዘመን ሂዱ አለ እንዲቀድሱ። ይሁዳንም ቀደሱ ሐዋርያት ከእግዚአብሔር ጋር ተገናኙ፣ ወደ እሱ ቀረቡ። ብርሃን ያደረጋቸውና ወደኛ ላካቸው። ዓለምን ዙራችሁ አስተምሩ አለ። እግራቸውን አጥፎ እኮ ነው የላከ። ይገርማቸዋል። ዓለምን የሚረግጡበት እግራቸው በክርስቶስ እጅ ታጥቧል፣ ተቀደሰ። በተቀደሱ እግሮቻቸው ዓለምን ረገጡ። ይህች ዓለም በወንጌል ትቀደስ ዘንድ ሐዋርያት ወደ እሱ ቀረቡ። የመጨረሻ ክርስቲያኖች በጥምቀ ሕሊና ነው የቀረቡት። በመካከላቸው ግን ተጠራጣሪ አልጠፋም። ወይም ፍቅረ ነዋይ ያሳበደው ልቡ የታወረ ይሁዳ ነበር። አዝናለሁ፣ ለይሁዳ አዝናለሁ። ማዳን ግን አልችልም። እድሉን አልተጠቀመም። ከብርሃን ጋር ሳለ በጨለማ ወጥቶ ሄደ። ከጠላት ጋር ተማከረ። 30 ብር አታለለው። ስንቶቻችንን እንዳንቆርብ ገንዘብ ያታለለን፣ ስንቶቻችንን እንዳንቆርብ ቂም በቀል ያታለለን ይሁዳ ማን ነው? አሁን ይሁዳ አለ። ይሁዳ ከክርስቶስ ጋር ሳለ ክርስቶስ እንደሚጠቅም አልታወቀም። ብርሃን ጋር ሳለ ጨለማን መረጠ። እኛስ በቤተ መቅደሱ ሁልጊዜ ብርሃን ክርስቶስ ይሰዋል፣ ሁልጊዜ ደሙ ይቀዳል፣ ሁልጊዜ ስጋው በካህናት እጅ ተይዞ ታገኛላችሁ የእግዚአብሔር አብ ልጅ። እሱም ግን ለመቀበል አልቻለም። ምክንያቶች አሉ። ስራዬ አይመችም፣ ሁኔታዎች አይመቻቹልኝም። እስኪ ለመብላት ስራዬ አይመችም ብሎ ሳይበላ የሚውል ሰው አሳዩ፣ እስኪ አሳዩ። እና ወደ እሱ ቅረቡ የሚለው መልእክት ይሄ ነው ያጠቃልላል ወገኖች። ከእነሱ በኋላ የተነሱ ቅዱሳን ወደ እግዚአብሔር በጥምቅ ሕሊና ቀረቡ፣ በልባቸው ቀረቡ፣ አይምሯቸውን ለእግዚአብሔር ሰጡ። የዚህን ዓለም ክፋትና ተንኮል በሙሉ ከአይምሯቸው ዘግዝገው መንፈስ ቅዱስ እየጠረገላቸው ቅዱስ በሆነ አይምሮ አመለኩት እግዚአብሔር። እኛ እኮ ሰው ጋር ተጣምተን እንኳን ለመታረቅ ጨንቅ እኮ ነው። ጨንቅ ሽማግሌ እየመጣ ሁሉ አይ እሷ ያደረገችው ልማት ምን አደረገች? ምን አደረገች? ወንድሙን ይቅር የማይል በእግዚአብሔር ዘንድ ይቅርታ እንደማያገኝ አረጋግጬ እነግራቸዋለሁ። ቅዱስ ወንጌል ይናገራል። ወዳጆቼ የበደሉን ሰዎች ወደኛ መጥተው ይቅርታ ሲጠይቁ የማንቀበል ቤተ ክርስቲያን መጥተን እንደ ይቅርታ እግዚአብሔር እንጠይቃለን። ድፍረት አይደለም ይሄ? ትዕቢተኛ ይቅርታ አይገባም። ወንድምህን ይቅር አለማለት ትዕቢት ነው። ይቅርታ የትህትና ልጅ ናት። መተው የትህትና ልጅ ናት። ይቅር የማይል የዲያብሎስ ጓደኛ ነው። በዚህ ዓለም ቢሮን ቢከፍት የመጀመሪያ ስራ አስኪያጁ በቀለኛ ጤነኛ ሰው ነው። ለዚህ ነው ወይ ትስሙ ላይ ለአስዋቅ ከመይጣ ማቴ ወይ ነድ ወይ ይጠፍ ይላል ነብዩ። እንዳይበረድባችሁ በቂም በቀል ሆናችሁ አትጸልዩ፣ ቁጣው ሳይደረግ አይቀርም ይላል።
ለኔም ይኸው ሾም ላይ ዘርታችኋል ይላል። ሾም ላይ መዝራት አያችሁ። አብዶ ከሚጸልይ ቂመኛ የማይጸልይ ይቅር ባይ ይበልጣል። እውነት እነግራችኋለሁ። ይቅር ማለት በራሱ ጸሎት ነው። ወንድምህን ይቅር አልክ ማለት እግዚአብሔር ይቅር ይለኛል ማለት ነው። ትርጉም ውስጡ ጸሎት እኮ ነው። ጌታዬ ሆይ እኔ ይቅር ብየዋለሁ አንተም ይቅር በለኝ ማለት ጸሎት እኮ ነው። አያችሁ ዳዊት ውዳሴ ማርያም እያነበቡ ቂም የተሸከሙ ሰዎች ታገኛላችሁ። ምን ሊያገኙ ይሆን? ጸሎቱ ለመስተቀይም ከመዘር ዘር ከማይከላ አስዋክ የቂመኛ ሰው ጸሎት በእሾህ ላይ የተዘራ ዘር ነው ይላል። ፍሬ አይሰጡም። ወዳጆች ወደ እሱ ቀርቡ ማለት በልብ ነው የምንቀርበው። እነሆ ነውረ ህሊና ዘሞ እየቀረበ የልቡና ነውር ያለበት ሰው አይቅረብ ይላል። ወደ እሱ ቀርቡ ይለናል አንዱ መጽሐፍ። አንዱ ደግሞ ምን ይለናል? ነውር ያለበት ግን አይቅረብ። ወደ እግዚአብሔር ለመቅረብ ልቡናን ማስተካከል ይጠይቃል። አእምሯችንን ማስተካከል ይጠይቃል። እኔ እንዴት አድርጌ አስተካክለዋለሁ? እምቢ አለኝ አትበሉ፣ አስተካክለኝ ብሎ በነፃ ፈቃድ ወደ እሱ መጠየቅ እንችላለን። ማስተካከል ቢያቅተን አስተካክለኝ ማለት ግን እንዴት ያቅተናል? ቂም መተው ቢያቅተን ቂም እንተው ዳይ ማለት የሚያቅተው ሰው አለ? የሚያቅተው ሰው አለ? እግዚአብሔር እኮ እንደዛ ነው የሚለው። ጠይቁኝ ነው እኮ እኔ አስተካክላቸዋለሁ፣ አዲስ ልብ እሰጣቸዋለሁ እኮ ነው። አዲስ ልብ የሚሰጠን እኮ እሱ ነው። አሮጌውን ይዘን እንቀርባለን። አያችሁ ብዙ ሰዎች ንጹህ ሆነው ወደ ቤተክርስቲያን መቅረብ ሊፈልጉ ይችላል። አይደለም አሮጌ ይዘህ ትቀርባለህ፣ አዲስ ይዘህ ትሄዳለህ። አይደል የጨለመ ህሊና ይዘህ ትመጣለህ፣ የበራ ልብ ይዘህ ትመለሳለህ። እንደዛኩን ወደ እሱ ቅረቡ ሲባል ብዙዎቻችን እኔ እንዴት አድርጌ ልቅረብ በሚል ዝም ብሎ ጊዜያትን የሚያሳልፉ ሰዎች አሉ። እንደዛ አይደለም። ወደ እግዚአብሔር ቅረቡ። በምንድን ነው የምንቀርበው? የመጀመሪያው ሃይማኖት። ወደ እግዚአብሔር የምንቀርብበት ሃይማኖት። ሃይማኖት ማለት ዓለማት ሳይፈጠሩ ዘመናት ሳይቆጠሩ እግዚአብሔር አለ ብሎ መቀበል ነው። ይሄ ሃይማኖት ይባላል። የእግዚአብሔር መኖር ነው ሃይማኖት የምንለው። ነፋሳት በፈቃዳቸው አይነፍሱም፣ ብርሃናትን በራሳቸው አይበሩም፣ አይመላለሱም። ፍጥረታት በሙሉ በአንድ ገዥና ፈጣሪ ስር መተዳደር ውስጥ ይኖራሉ። አስተዳዳሪያቸው፣ መጋቢያቸው፣ ጠባቂያቸው እግዚአብሔር አለ ብሎ መቀበል ይሄ ሃይማኖት ይባላል። እግዚአብሔር አለ ካልክ ደግሞ እግዚአብሔር አንድም ሶስትም ወይም አንድ የሆነ እግዚአብሔር ሶስት አካላት አሉት ብሎ መቀበል ነው ሃይማኖት ይባላል። በአንድነቱ በሶስትነቱ ማመን። ፈጣሪ አለ ማለት ብቻውን ሃይማኖት አይሆንም። ምክንያቱም ፈጣሪ አለ የሚሉ ግን አንድነት ሶስትነት የማይቀበሉ አሉ። ስለዚህ ነው አንድነት ሶስትነት መቀበል። እግዚአብሔር አንድ ነው፣ አዎ አንድ ነው፣ ግን ሶስት አካላት አሉት ብሎ መቀበል። ሶስት አካላት ያሉት እግዚአብሔር አንድ መለኮት ብሎ መቀበል ይሄ ሃይማኖት ይባላል። የማይናወጥ የመላእክት ሃይማኖት ነው። ዝንቱ ውእቱ እምነቶሙ ለሰማያውያን ወለምድራውያን፣ የምድራውያንም የሰማያውያንም ሃይማኖት ይህ ነው። ለነ ኦርቶዶክሳውያን ተሉ ዘንተ ትምህርተ ሃይማኖት ዛቦይ ለቀደምት። እኛ ኦርቶዶክሳውያን የቀደሙ የአባቶቻችን እምነት እንከተላለን። ዘመን አመጣሽ ሃይማኖት የለም፣ አዲስ ሃይማኖትም የለም። አዲስ ብሎ ሃይማኖት ሊሆን ስለማይችል አሁን የመጣ ብሎ ሃይማኖት ሊሆን አይችልም። እግዚአብሔር ነበር እንግዲህ በዓለም ወስከ ዓለም አለው እግዚአብሔር በመንግስቱ አለው እግዚአብሔር በተስብስቱ አለው እግዚአብሔር በመለኮቱ ዓለም ሳይፈጠር እግዚአብሔር በመንግስቱ ነበር። እግዚአብሔር በሶስትነቱ ነበረ። እግዚአብሔር በመለኮቱ በአንድነቱ ነበረ። ስለዚህ ሃይማኖት ዓለም ሳይፈጠር የነበረ እግዚአብሔርን ማመን ነው። እንዲህ ከሆነ አዲስ የሆነ ሃይማኖት ሊኖር አይችልም። አሁን የሚመጣ ምን ትይስ ብለህ ማመን አይቻልም። የማዳን እድል የለውም። ከዚህ እምነት ብትጠፉ ተጠያቂዎቹ እናንተ እንጂ ቤተክርስቲያን አይደለም። ይህ ማስተዋል አለባችሁ። መላእክትን የሚከተሉት ሃይማኖት ይሄ፣ ነቢያትን የተከተሉት ይሄ፣ ሐዋርያትን ያስተማሩት ይሄ ነው። ምን ብለው? እግዚአብሔር ቅድመ ዓለም አለ ብለው። ምን ብለው? አንድነት ሶስትነት ገንዘቡ ነው ብለው አስተማሩ። ይሄ ሃይማኖት ይባላል። ሃይማኖት አንዲት ናት፣ አንዲት ናት። ሁለተኛ፣ ሶስተኛ፣ አራተኛ የሚባል ሃይማኖት የለም። አረጋግጠን መቀበል አለበት። አለበለዚያ ሌላ እውነተኛ ሃይማኖት እንዳለ የሚጠራጠር ልብ ካለ አፋፍ ላይ ቆመሃል፣ ለመውደቅ ምንም የቀረ የለም። ሃይማኖት አንድ ነው። ምክንያቱም እግዚአብሔር አንድ ስለሆነ ስለ አንድ ነገር የሚኖረን እውነት አንድ ነው። እውነት ብዙ ሊሆን አይችልም። ለዛ ነው አንድ ሃይማኖት ብሎ መቀበል ነው።
ወደሱ መቅረብ ማለት ነው። ሃይማኖት ጽንዓ ለነፍስ ወመሰረታ ለሕይወት። ሃይማኖት የነፍስ ብርታት ነው ይላል፣ የሕይወትን መሰረት ነው ይላል። ስለዚህ የሕይወታችን መሰረት እግዚአብሔርን ማመን ነው፣ ሃይማኖት ይባላል። ሃይማኖት በሁኔታዎች አይቀየርም፣ በዘመናት መለዋወጥ አይለወጥም። ንጉሥ የወደደውን ዘመን የወደደውን ልከተል አያስብልም። ሃይማኖት አንድና አንድ ነው፣ ምርጫ የለውም። ብዙ ሰዎች ምርጫ ያለ ይመስላቸዋል። ኦርቶዶክስ ነበር እኮ አሁን ፕሮቴስታንት ሆኜ፣ አንተ ሞኝ፣ አንተ ሞኝ፣ የሞኝ ሞኝ፣ የሞኝ ሞኝ። ምን ነው? ምን አጣህ? ምን ጎደለብህ? ራስህ አልቀርብ አልከኝ፣ ፀሐይ አልወጣም፣ ብርሃን አልተገለጠም። የዘላለም ድህነት የምናገኝበት ስጋውና ደሙ አልተበተተም፣ አልቀረበም። በራስህ ዝላልነት፣ ቸልተኝነት ሃይማኖትን ብታጣ ይኸው ቤተክርስቲያን ተጠያቂ ነው። ስጋውን ተቀበል እየተባለ እሳገባ እየተባለ ሲለመን የነበረ ሰው ሄዶ አዳራሽ አሟቂ ሆኖ አሜን ተማሩ። ምን ነው በዛ ነው ዳኞች ተማሩ። ሃይማኖት ምንድን ነው? ይሄ ቁጭ ብላችሁ ተማሩ። ጊዜ እያያዛል። ሴቶች እንደጾታችሁ፣ ወንዶች በተመሳሳይ መምህራን አሉ ማለት ያስፈርዳሉ ማለት ነው። እግዚአብሔር በሰው ላይ ቁጣ ሊያመጣ ሲፈልግ መምህር ነው የሚያመጣ። መጀመሪያ መምህራን ሳያመጣ አይቀጣም በጭራሽ። ታዲያ የሀገራችን የእርስ በርስ ጦርነታችን በሙሉ እኮ የመምህራን ውጤት ነው። ለምን አስተማሩ? የሚሰማታ ህዝብ በቃ አልሰማለ። ስለዚህ መጣ። እግዚአብሔር አስቀድሞ መምህራን ይልካል። ከዛ በኋላ እጁን ይልካል፣ ቁንጥጫውን ይልካል፣ ረሃቡን ይልካል፣ ቸነፈሩን ይልካል፣ በሽታ ይልካል፣ ጦርነት ይልካል። ለምን? መምህራን ያስፈርዳሉ። አየህ፣ ከጥንት ጀምሮ የሚናገሩ፣ የሚዘክሩ፣ የሚያስተምሩ፣ የሚገስጹ መምህራንን ሳይልክ መቅሰፍት አውርዶ አያውቅም እግዚአብሔር። እምቢ ባሉ ሰዓት ግን ከእምቢተኝነታቸው የተነሳ መቅሰፍቱ ግሩም ነው። እስመ አልቦ ጽንዕ ለእበየ ሥርዓቲከ ግሩም መቅሰፍተ መዓትከ ላዕለ ኃጥአን አልቦ ሕግ ወአልቦ መስፈርት ለሳሂለ ትእዛዝከ። ለጌትነት ገናንነት ዳርቻ ወሰን ደንበር የለውም። በኃጥአን ላይ የምታመጣው መቅሰፍት ግሩም ነው ይላል። ጦርነቱ ያስፈራል፣ ግሩም ነው። ረሃቡ ያስፈራል። ምኑን ትመርጣላችሁ? የእግዚአብሔር መቅሰፍት ሲመጣ አልመርጥም። ምንም እንደምንመርጠው ሁሉ እንጨነቃለን። ግሩም መቅሰፍተ መዓትከ ላዕለ ኃጥአን ሰምተው በማይለወጡ በማይመለሱ ንስሐ በማይገቡ ኃጥአን ላይ የምታመጣው መቅሰፍት ግሩም ነው። አልቦ ሕግ ወአልቦ መስፈርት ለሳሂለ ትእዛዝከ አዘህ ለምታመጣው ይቅርታ ደግሞ ምንም ስፍር ቁጥር የለውም ይላል። ደግሞ መልሶ ራስህ ይሁን ብለህ ይቅርታ ስታደርግ ደግሞ ምንም ወሰን ደንበር የለሽ ይሆናል። ይቅርታ ደግሞ እስመ አንተ እግዚአብሔር ባሕቲትከ መሐሪ፣ አንተ ብቻን መሐሪ ነህና ሩቀ መዓት ወብዙ ኃሣይ ወመስተምይጥ ላዕሌከ ገዳሙ ለእጓለ እመሕያው። ይህንን ይላል። ይገርማችኋል። ምናሴ የተባለ በኃጢአቱ ተዘፍቆ የኖረ በኋላ ግን ወደ እግዚአብሔር ተመልሶ ይህን ልመና አቀረበ። ይገርማል። መዓት የራቀ ይቅርታ የበዛ የሰው ልጆች በደልን ይቅር ብለህ የምትመለስ ያመሰግናል። ብዙ ይናገራል። የነበረን ጊዜና ሰዓት አምላካችን እግዚአብሔር የተመሰገነ ይሁን።